የሆነ ሰው ጎዳችሁ። ከዛም እናንተ በሄዳችሁበት በተቀመጣችሁበት ቦታ ሁሉ እሱን ይዛችሁ ትዞራላችሁ። ወደ መኝታችሁ ስትሄዱ፣ መዝናኛ ቦታ ስትሄዱ፣ ስራ ቦታችሁ ስትሄዱ፣ እናንተ ላይ ምን እንደተፈጠረ የማያውቁ ሰዎች ጋር እንኳን ስትሄዱ ተሸክማችሁ ትሄዳላችሁ። የሚገርመው ደግሞ ለዚህ ሁሉ የዳረጋችሁና የጎዳችሁ ሰው እናንተ ላይ ጥቁር አሻራውን ካሰረፈ በኋላ ሄዶ አልትቷችሁ፣ እሱ ረስቶታል ነገሩን። እነሱ ከጎዷችሁ በኋላ ደህና ናቸው። የሆነ ቦታ እየተዝናኑ እየሳቁ ነው። እናንተ ተመሳሳይ ስሜትን፣ ተመሳሳይ ቃላትን፣ ተመሳሳይ ደባሪ አጋጣሚዎችን እየደጋገማችሁ ስታስቡ እነሱ ግን ችላ ብለዋችሁ ሄደዋል። ማንም ያልነገራችሁ ስውር ነገር እዚህ ጋር ነው ታዲያ። ብዙ ሰዎች መጎዳታቸውን የሚያስኬዱበት መንገድ ነገሮችን ይባስ አስቸጋሪ እያደረገባቸው ይሄዳል። ለመርሳት ለማሸነፍ የሚያደርጉት መስመር ፍጹም ስህተት ነው። ምክንያቱም ማንም ሰው ይህንን ችግር የምትፈቱበትን መንገድ በስነ ስርዓት አልነገራችሁም። ወይ ተመልሰን እንድንጣላ ወይም ደግሞ በዝምታ አልፈን ውስጣችን የሚንበለበለውን እሳት ከጊዜ በኋላ እንድናበርደው ነው ሰው የሚመክረን። ውስጣችን እያረረ ግን ጠንካራ እንድንሆን እንድናስመስል ይነገረናል። ነገር ግን የብልሆች መፍትሄ አለ፣ ከውስጥ ነፍሳችሁ ጀምሮ የሚያድናችሁ። ሰዎች ቢጎዷችሁ፣ ቢያሳዝኗችሁ፣ መጥፎ ነገር ላይ ቢጥሏችሁ በቶሎ የምትድኑበትና ራሳችሁን በተለየ መንገድ የምትይዙበት። ይህን ቪዲዮ ተመልክታችሁ ከጨረሳችሁ በኋላ ለረጅም ጊዜያት በቦርሳችሁ ተሸክማችሁ ሰውነታችሁ እስኪዝል ድረስ በጀርባችሁ ላይ የከረመ ድንጋይን አውልቃችሁ እንደጣላችሁ ያለ ትልቅ እፎይታን ታገኙበታላችሁ። ታዲያ የምንመለከታቸው እያንዳንዱ ነገሮች ደረጃቸው የተያያዘ በመሆኑ ቪዲዮውን መጨረሳችሁንና እስከ መጨረሻው በመመልከት ከባድ የመሰላችሁን ነገር ዛሬውኑ ሲቀላችሁ እንድትመለከቱት እጋብዛችኋለሁ። የሆነ ሰው ሲጎዳችሁ በተመሳሳይ ሰዓት ሁለት ነገሮች ይፈጠራሉ። የመጀመሪያው ነገር ያው ትክክለኛው የልብ ስብራታችሁና ጉዳታችሁ እንደሚከሰት የታወቀ ነው። የተናገሯችሁ ነገር፣ እናንተ ላይ የሰሩባችሁ ያልጠበቃችሁት ነገር፣ ክህደታቸው፣ ንቀታቸው፣ በእነሱ ፊት በቂ አይደላችሁም መባላችሁ፣ ያ የተከሰተው ጉዳት ነው፣ መሬት የረገጠውና ያያችሁት ነገር። ሁለተኛው ነገር ደግሞ ከዛ በኋላ የምታደርጉት ነገር ነው። ያንን ነው እዛ ላይ ነው ብዙ ሰው ኪሳራ የሚገጥመውና ሳያውቅ የሚሸነፈው። በዛ ነገር የምትሸነፉት ደካማ ሆናችሁ ሳይሆን ምን ማድረግ እንዳለባችሁ ማንም ስላልነገራችሁ ነው። ታዲያ ያ ነገር ዛሬ ይቀየራል። የጎዷችሁን ሰዎች የምትበቀሉባቸውንና የምታሸንፉባቸውን 5 መንገዶች በዛሬው ቪዲዮ እንመለከታለን። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይሄ እንደዚህ አይነትና ሌሎች ምርጥ ትምህርቶችን ከኛ እንድታገኙ ከልቤ ጋብዛችኋለሁ። ደግሞ እንደለመዳችሁት ወርቃማ ጊዜያችሁን ሰጥታችሁኝ ስለምትመለከቱ አስቀድሜ ከልቤ ያመሰግናችኋለሁ። ቪዲዮን ላይክ አድርጋችሁ በመጀመር እንዲሁም ኮሜንት ላይ ደግሞ ሐሳባችሁን በመግለጽ አብሮነታችሁን አሳዩኝ። አንደኛ፣ ህመሙ ይሰማችሁ ወይም ጉዳቱን ለማምለጥ አትሞክሩ። ይህ ነገር ከሐሳባችሁ ተቃራኒ እንደሆነ በደንብ እርግጠኛ ነኝ። ህመሙን እንድትረሱት፣ ስለዛ በጭራሽ እንዳታስቡ እና ጠንካራ እንድትሆኑ ብቻ የምነግራችሁ መስሏችሁ ነበር እናንተ። ነገር ግን አብዛኞቻችሁ መስማት የማትፈልጉትን ግን ደግሞ ትክክለኛውን ነገር ልንገራችሁ። ከህመም ለማምለጥ መሞከር ህመሙ እንዲጠፋ አድርገውም ይልቅ በዝምታ እንዲከተላችሁ እያደረጋችሁት ነው። እስቲ በዚህ መልኩ በምሳሌ ላስረዳችሁና አስቡት። እጃችሁን የሆነ ስለት ያለው ነገር ቆረጣችሁ። ከዛም መጀመሪያ በንጹህ ውሃ በደንብ ሳታጥቡትና ሳታጸዱት እንዲሁም በአልኮል ሳትወለውሉት በቁስል ፕላስተር ወይም በፋሻ ብቻ ሸፈናችሁት። ከዛ ከውጪ ሲታይ ደህና ይመስላል። ውስጡ ግን ጭራሽ እየተባባሰ ነው የሚሄደው። ኢንፌክሽን እየፈጠረ ያቺ ትንሽ ቁስል ተባብሳ አሳሳቢ ችግር ትሆንባችኋለች። ህመማችሁን ለመግፋት ስትሞክሩም ተመሳሳይ ችግር ነው የሚያጋጥማችሁ። ለጊዜው ገፍታችሁት ለመዝናናትና ከሌሎች ጓደኞቻችሁ ጋር በመሆን ለጥቂት ጊዜያት እየተዝናናችሁ ልትረሱት ትሞክራላችሁ። ነገር ግን ያ ትክክል አይደለም። በምትኩ ማድረግ ያለባችሁ ነገር ይህንን ነው። ፊል አድርጉት። ያንን ህመም በደንብ ይሰማችሁ ጉዳቱ።
ህመሙን አስታውሱት። በሰዓቱ የደረሰባችሁን ጉዳት በደንብ ፊል አድርጉት። እንባችሁ ቢመጣም ላለማልቀስ አትታገሉ። ጉዳቱን ለማሰብ ለራሳችሁ ፍቃድ ስጡ። እምነታችሁን ሰብረውታል፣ ፊል አድርጉት። ያንን የገቡትን ፕሮሚስ ሰብረው በውሸታምነታቸው አሳዝነዋቸዋል። ያንንም ፊል አድርጉት በደንብ። ቺት አድርገውባችሁ ያልጠበቃችሁትን ለቅሶ ጋብዘዋቸዋል። እሱንም በደንብ ፊል አድርጉት። እንደማትጠቅሙ አሳይተዋቸዋል። ያንንም ፊል አድርጉት በደንብ። ያለምንም በቂ ማብራሪያ ጥለዋችሁ ሄደዋል። ፊል አድርጉት። ተቀምጣችሁ በደንብ አስታውሱት የደረሰባችሁን በደል። ስልካችሁን ስክሮል እያደረጋችሁ በደሉን ለጊዜው ለመርሳት በጭራሽ እንዳትሞክሩ። ትልቅ በደልን ለመርሳት ከጓደኞቻችሁ ጋር ሃንጋውት እያደረጋችሁ ራሳችሁንም አታራክሱ። ይልቅ በደንብ ተቀምጣችሁ ብቻችሁን ስላደረሱባችሁ በደል አስቡ። መበሳጨት ካለባችሁ እስከ ጥግ ድረስ ተናደዱ። ምክንያቱም ነገሩን ሁሉ የሚቀይረው ጉዳይ እዚህ ጋር ነው። ከህመሙ ሮጦ ከማምለጥ ይልቅ ፊል ስታደርጉ፣ ሁሌም ስትጋፈጡት ያ ችግር ያ በደል በእናንተ ላይ ያለውን ስልጣን ቀስ በቀስ ያጠዋል። በተጋፈጣችሁት ቁጥር ጉዳዩን እየረሳችሁት ነው የምትሄዱት። አንድ ያልቅሳችሁበት ከውስጣችሁ ተነቅሎ ይጠፋል። ልክ በረዶና እሳት እንደማለት ነው። በረዶም በእሳት ላይ ባቆያችሁት ቁጥር በጣም እየቀለጠ ይሄዳል። ነገር ግን በዚህ መልኩ ያላዳናችሁት ቁስል ወደ ሌላ ሰው፣ ወደ ሌላ አዲስ የፍቅር ህይወት፣ ወደ ሌላ ጓደኝነት ተሸክማችሁት ነው የምትሄዱት። እነሱ ባልቆሰሉት ምክንያት እንዲደሙ ታደርጓቸዋላችሁ። ከዛም በኋላ ሰላም ስታጡበት ራሳችሁን ትወቅሱበታላችሁ። ምክንያቱም ቁስላችሁን በጊዜ ስላላዳናችሁት። ስለዚህ አሁን መድኃኒቱን አግኝታችኋል። ጉዳዩ በውስጣችሁ እንዳያልፍ አትከልክሉት። በደንብ ይሰማችሁና ስጨርሱ ተነስታችሁ ፊታችሁን ታጥባችሁ ጠለቅ ያለ ትንፋሽን በመውሰድ ከውስጣችሁ አውጥታችሁ ጣሉት። አሁን ህመም ብቻ አይሰማችሁም። ወደ ነፃነት የሚወስዳችሁ አንድ እርምጃ ነው። ያ ደግሞ ጥንካሬያችሁ ነው። ሁለተኛ ደግሞ የምትሉትን ሳይሆን የምታደርጉትን ነገር ቀይሩ። ከብዙ ራስ ምታትና ችግር የሚያድናችሁ ምርጡ መንገድ ይኸውላችሁ። የሆነ ሰው በተሻለ መንገድ ትሪት እንዲያደርጋችሁ በወሬ መስማማት አትችሉም። ሁሌም ለሰዎች ታማኝ፣ መልካም፣ የተረጋጋ፣ ደግ ልትሆኑ ትችላላችሁ። እንዲገባቸው እያላችሁ ብዙ ዕድል ልትሰጧቸውም ትችላላችሁ። ነገር ግን ተመልሰው እናንተን የሚጎዷችሁ ሰዎች ሊኖሩ ይችላሉ። ምክንያቱም ቃላት ብቻቸውን የሆነ ሰው እንዲቀየር ምክንያት አይሆኑም። ከጥፋታቸው በኋላ የሚገጥማቸው ቅጣት ነው የሚለውጣቸው። ለምሳሌ የሆነ ሕፃን ልጅ አንድ ነገርን የሚማርበትን መንገድ እንመልከት እስቲ። የጋለ ምድጃ በቤት ውስጥ ካለና 100 ጊዜ እንዳይነካ ብትነግሩት ይረሳዋል። እንዲያውም ለመንካት ይጓጓል በደንብ። ከዛ በሆነ ምክንያት ምድጃውን ነክቶት እጁን ያቃጥላል። አንዴ እሳቱን ነክቶ ከተቃጠለ በኋላ ግን መቼም አይረሳውም ያንን ህመም። ምክንያቱም ትክክለኛውን ኮንሲኩዌንስ ስላጋጠመውና ያንን በማድረጉ ቅጣቱን እዛው ስለተቀበለ። የሆነ ሰው ደጋግሞ እየጎዳችሁ ጸባያችሁ ካልተለወጠበት አእምሮ የሚያስበው አንድ ነገርን ነው። ስራው ተቀባይነት እንዳለው ማመን ይጀምራል። ደግሞ ቢሰራውም እናንተን እንደማያጣችሁ ያስባል። ስለዚህ አሁን የምታደርጉት ነገርን መቀየር የግድ ነው። አዋጅ ለነሱ በማወጅ ወይም በንዴት ሜሴጆችን በመላክና ወይ ደግሞ ሶሻል ሚዲያ ላይ እየሄዳችሁ እነሱ ያዩኛል እያላችሁ ፖስት በምትፖስቱ ጊዜ አይደለም። ይልቅ በዝምታ በእርጋታና በፓወራችሁ ነው። እንደ ቀድሞ ለነሱ መገኘት በማቆም በፈለጉት ሰዓት ሲደውሉ ማንሳትን ታቆማላችሁ። ሁሌ ብዙ ነገር እየሰጣችሁ ትንሽ ነገር ብቻ የሚቀበል መሆናችሁን ታቆማላችሁ። ከእልህ ተነስታችሁ ሳይሆን ራስን ከማክበር ተነስታችሁ ነው። ይህን ስታደርጉ ታዲያ የሚፈጠረው ይሄ ነው። አንዳንዶች ያውቁታል ያንን ለውጣችሁን። ከዛ ደጋግሞ ሊደውሉና እናንተን አግኝተዋችሁ ነገሩን ለመቀየር ብዙ ሊለፉ ይችላሉ። በደንብ ይሞክራሉ። እነዛ ሰዎች በደንብ ዋጋ የሚሰጧችሁ ሰዎች መሆናቸውን መለየት ትችላላችሁ በዚሁ አጋጣሚ። ሌሎች ደግሞ ይናደዳሉ። ተለውጣችኋል እያሉ ይባስ ብሎ ሊሳደቡም ይችላሉ።
ገደብ ስላኖራችሁ ጥፋተኛ ሊያደርጓችሁ የሚሞክሩ ሰዎች አሉ። እነዛ ሰዎች ታዲያ ማንነታቸውን በደንብ አሳይተዋቸዋል። እናንተ ናፍቃችኋቸው ሳይሆን ከእናንተ ያገኙት የነበረውን ነፃ አገልግሎት ናፍቋቸው ነው። ታዲያ ከሁለቱም አይነት ሰዎች ያገኛችሁት ምላሽ ጥሩ መረጃ ነው። በሁለቱም ውጤቶች እያሸነፋችሁ ነው። ጊዜያችሁ ዋጋ አለው። ኃይላችሁ ዋጋ አለው። በሆነ ሰው ህይወት ውስጥ የምታደርጉት አስተዋጽኦ እያንዳንዱ ነገር ዋጋ አለው። በዛ መልኩ ትሪት ካላደረጋችሁት በስተቀር ማንም በተገቢው መልኩ ትሪት አያደርጋችሁም። ነገሮቹን ለማስተካከልና እነሱ የፈጠሩትን ችግር ለመጠገን በወሬ ለመፍታት አትጠብቁ። ጸባያችሁን ለውጡ። ድንበር ይኑራችሁ። ራሳችሁን አስከብሩ። ባህሪያችሁ እንዲናገር አድርጉ። ከቃላቶቻችሁ በላይ ገደቦቻችሁ ያስከብሯችኋል። ሶስተኛ ደግሞ ከነሱ አስተያየት ነፃ ሁኑ። አንዳንዴ አጥንታችሁን ዘልቆ የሚገባ ጎጂ ንግግርን ሰዎች ሊናገሯችሁና ሊያስቀይሟችሁ ይችላሉ። ምንም ያህል ልትረሱት ብትሞክሩ እንቅልፍ እስክታጡበት ግን ደጋግሞ እየመጣ ይረብሻችኋል። ምክንያቱም አንዳንዴ እነዛ ሰዎች የተናገሩኝ ነገር እውነት ቢሆንስ እያላችሁ ውስጣችሁ ሊፈራ ይችላል። በቂ አይደላችሁም፣ ገና ብዙ ይቀራችኋል ብትባሉ ልታምኑ ትችላላችሁ። ማንም ለእናንተ ግድ አይሰጠውም ተብላችሁ ቢነገራችሁ ምናልባት ያንን ብቸኝነት ሊሰማችሁ ይችላል። ቃላቶቻቸው ያንን ፍርሃታችሁን አልፈጠረውም። ጀስት ፍርሃታችሁን አግኝተውላችሁ ነው እነሱ። ልክ ሁሉም መክፈቻ እንደሚከፍተው ቁልፍ ትሆናላችሁ። ለዛ ነው ይሄ ሶስተኛው መንገድ ወሳኝ ሆኖ። ከሰዎች አስተያየት ልትሸሹ አትችሉ። ነገር ግን የእነሱን ማረጋገጫ ከሚፈልገው ማንነታችሁ ልታድጉና ልትሻሻሉ ትችላላችሁ። ያንን የምታደርጉትም ለ20 ደቂቃ ጥሩ ሆናችሁ እንዲሰማችሁ የሚያደርጓችሁን ጥቅሶች በማንበብ አይደለም፣ የሆነ ነገርን በማድረግ ነው። እውነተኛ ነገርን በየቀኑ ችሎታ እንዲኖራችሁ፣ በራስ መተማመናችሁ ከፍ እንዲል የሚያደርጓችሁን ነገሮች ተማሩ። ሰውነታችሁን አንቀሳቅሱ። በቻላችሁት መጠን ሰውን ለማገዝ ሞክሩ። የሆነ ነገርን ለመፍጠር ሞክሩ። በየጊዜው ውስጣችሁ የሚኮራበት ነገር ስትሰሩ ነገ ማንም የማይቀማችሁን ነገር እየገነባችሁ ነው። በውስጣችሁ ከራሳችሁ ተግባር የግል ክብራችሁን እየገነባችሁ ነው። እንደዛ አይነት ራስን ማክበር የማይናወጥ ነገር ይሆናል። ምክንያቱም ህይወታችሁ ሙሉ ሲሆን የሚከሰትላችሁ ነገር ይሄ ነው። የሆነ አዲስ ነገር ስትፈጥሩ፣ ስታድጉ፣ የምትወዱትን ሰው ስትሆኑ፣ የጎዳችሁን ሰው በተለየ መልኩ መመልከት ትጀምራላችሁ። በንዴት ወይም በሐዘን አታያቸው። ጀስት ክላሪቲ ብቻ በጣም ትንሽ እንደሆኑ፣ የተናገሯችሁ ነገሮች ትንሽ እንደሆኑ ይገባችኋል። ስለዚህ ግንባታ ጀምሩ። በሁሉም አቅጣጫ ራሳችሁን አሻሽሉ። እውነተኛ ሙሉ ህይወት ይኑራችሁ። ከዛም ህይወታችሁ ትልቅ ሲሆን የጎዷችሁ ሰዎች ደግሞ ምን ያህል ትንሽ እንደሆኑ ትመለከቷቸዋላችሁ። አራተኛ ደግሞ ለሁሉም ሰው አትገኙ። ምቾት የማይሰጣችሁን ሀቅ ልንገራችሁ። አሁን የጎዷችሁ ሰዎች በሙሉ እናንተ ፈቅዳችሁላቸው ነው። ሆን ብላችሁ ላይሆን ይችላል። ነገር ግን እነሱ እርን ከማድረጋቸው በፊት በነፃ የሚሰጧቸው ብዙ ነገር ነበረ። ጊዜያችሁ፣ እምነታችሁ፣ ኢነርጂያችሁ፣ ልባችሁ፣ እነዚህን ነገሮች ጠቅላላ በዘፈቀደ ሰጣችኋቸዋል። እነሱም በጥንቃቄ አልያዙትም፣ እንዲይዙትም አይገደዱም ደግሞ። ነገር ግን ያ ሙሉ በሙሉ የእናንተ ጥፋት አይደለም። በጥልቀት ወዳችሁ አፍቅራችሁ ሊሆን ይችላል። በዛ መልኩ ከሆናችሁ ደግሞ ለጋስ ትሆናላችሁ። እነዛ ቆንጆ የእናንተ ኳሊቲዎች ናቸው። ሰውን መውደድ፣ ሰውን ማመን እኮ ከሁሉም ሰው የማይገኝ በጣም ብርቅ የሆነ ነገር ነው። ችግርም አይደለም። ችግሩ የምትሰጡት ነገር ሁሉ ለሁሉም ሰው አይገባውም። እስቲ ህይወታችሁን የተለያዩ ክፍሎች እንዳለው ቤት ተመልከቱ። በረንዳው ላይ ሁሉም ሰው ሊቆም ይችላል እዛ ቤት። ሳሎን ደግሞ በጥቂት ብቻ ለምታውቁት ሰው ትፈቅዳላችሁ። ኪችን ደግሞ ለምታምኑት ሰው ብቻ። መኝታ ቤታችሁን ግን በወጥነት ለእናንተ እንደሚገባችሁና
ልባችሁን በመንከባከብ በተግባር ላረጋገጡ ሰዎች ብቻ ትፈቅዳላችሁ። ነገር ግን ብዙዎቻችን ምንድነው የምናደርገው? የፊት ለፊት በሩን ከፍተን ሰዎችን በሙሉ ወደ ክፍላችን እንዲገቡ እንጋብዛቸዋለን። ከሰዎች ጋር በምናወራ ጊዜ ገና ብዙ ሳንተዋወቅ እንኳን በመጀመሪያው ቀን ፍርሃታችንን እንነግራቸዋለን። ምንም ስለነሱ ሳናውቅ ሁሉንም ነገር እንሰጣቸዋለን። ከዛ ለምን ሰዎች ይጎዱኛል እያልን ራሳችንን እንጠይቃለን። የቤታችሁን ክፍሎች መከላከል አለባችሁ። ትኩረት በማድረግ ሰዎችን ፊል እንዴት እንደሚያስደርጓችሁ በመመልከት በቀላል አጋጣሚዎች ብቻ ሳይሆን በአስቸጋሪ ጊዜያትም ሰዎችን አትኩሮ በመመልከት ራሳችሁን መከላከል ይገባችኋል። ስለ ሁሉም ሰዎች ራሳችሁን እንዲህ ብላችሁ ጠይቁ እስቲ። ከዚህ ሰው ጋር ጊዜ ካሳለፍኩ በኋላ፣ ከተዝናናው ወይም ቁም ነገርን ካወራው በኋላ ደስታና የተሻለ ምቾት ይሰማኛል ወይስ የከፋና አስጠሊታ ስሜት ነው የሚሰማኝ ብላችሁ ራሳችሁን ጠይቁ። በግልጽነት ለዛ ጥያቄ መመለስ ከቻላችሁ ሁሉንም ነገር ይነግራችኋል። ከተለያችኋቸው በኋላ እናንተ ትንሽ እንደሆናችሁ ከተሰማችሁ፣ ድካም፣ ግራ መጋባትን ብቻ ከነሱ ካተረፋችሁ ቤታችሁ ገብተው ሁሉንም ክፍሎች መመልከት የለባቸውም። ነገር ግን ራሳችሁን እንድትወዱ በራሳችሁ ላይ እንድትሰሩ ካበረታቷችሁ፣ ሴፍ እንድትሆኑ እንዲሰማችሁ ካደረጓችሁ ሰዎች ለነዛ ሰዎች ብዙ ጊዜያችሁን ስጧቸው። ታዲያ ይሄ ሁሉ መንገድ ትልቅ ግድግዳ ሰርቶ ሰዎችን ሁሉ ብሎክ ለማድረግ ሳይሆን በቁልፍ በራችሁን ቆልፋችሁ ተገቢ ሰዎችን ብቻ እየመረጣችሁ ማስገባት ነው። አምስተኛና የመጨረሻው ደግሞ ይቅርታ አድርጉላቸው። ይቅርታው ስለሚገባቸው ሳይሆን እናንተ ሰላም ስለሚገባችሁ። ይሄ ሁሉም ሰው የሚከብደው ደረጃ ነው። ያንን ሁሉ ካደረጉ በኋላ ይቅር ልበላቸው እንዴት ነው የምታስበው ልትሉኝ ትችላላችሁ። ቆዩኝ ከመፍረዳችሁ በፊት እስከ ዛሬ ሰምታችሁ የማታውቁትን ነገር ልንገራችሁ። ይቅር ማለት ለጎዳችሁ ሰው የምትሰጡት ስጦታ አይደለም፣ ይልቅ ለራሳችሁ የምትሰጡት ትልቅ ስጦታ ነው። ይቅር ማለታችሁ የሰሩት ነገር ትክክል ነው ማለት አይደለም። ይቅር ስላላችኋቸው የሰሩት ክፉ በደል ሁሉ ትክክል ነው ማለትም አይደለም። ረስታችሁታል ማለትም አይደለም። እነዛን ሰዎች በድጋሚ እጃችሁን ዘርግታችሁ መቀበል አይደለም። የሆነ ሰውን ይቅር ብላችሁት በድጋሚ ግን ከዛ ሰው ጋር ሁለተኛ ላታወሩ ትችላላችሁ። ስለዚህ ይቅር ማለት ምን ማለት ነው? ይቅር ማለት እነሱ የሰሩባችሁ ነገር ዛሬ ላይ የሚሰማችሁን ስሜት እንዳይቆጣጠርባችሁ መፍቀድ ማቆም ማለት ነው። ሁሌ የሰሩባችሁን ነገር እያሰባችሁ ስትበሳጩ፣ ስትናደዱ በእናንተ አካል እነሱ ተቆጣጣሪ የሆኑ ነው። ሁሌ እነሱ ቃል የዛሬዋን ምርጥ ቀናችሁን ሲያበላሽባችሁ የእናንተ አእምሮ ላይ ፓወር አላቸው ማለት ነው። ይቅር ማለታችሁ ዛሬያችሁን ከነዛ ሰዎች መቀበል ነው። ነጋችሁን ከነዛ ሰዎች መከላከል ነው። የሰራችሁት ነገር እውነት አለው። የሰሩት ነገር እውነት አለው። ጎድቷችኋል። ለነሱ ሳይሆን ለራሳችሁ ነው በአጠቃላይ። ታዲያ እነዚህን ነገሮች በመጠቀም ከ99% ሰዎች ተለይታችሁ እንደ 1% ሰዎች ብቻ አሸናፊ እንደምትሆኑባቸው እርግጠኛ ነኝ። በዛሬው ቆይታችን ብዙ ነገር እንዳተረፋችሁበት አልጠራጠርም። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በግራር ቻናል ስም እጠይቃችኋለሁ። በድጋሚ እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ሰላም ቆይልኝ።